ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁት የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ኢትዮጵያ ሀገራችንን ሰላም ያድርግልን። ዛሬ ይዤላችሁ የመጣሁት እንግዲህ በሰሞኑ በሳውዲ አረቢያ ስለሞተች እህታችን ነውና በጣም ነው የሚያሳዝነው። አንደኛ በጣም ነው የሚያሳዝነው። በጣም እውነቴን ነው የምላችሁ፣ በጣም ነው ልብ የሚሰብረው። ቪዲዮዋንም ይሄው አስገባላችኋለሁ ማለት ነው። ስለዚህ ወደ ኮሜንት ውስጥ ገብቼ ያየሁትን ላስረዳችሁ። የሷስ እውነታ ምንድነው? የሞተችበት መንስኤው ምንድነው? እውነታው የሚለውን እስከ መጨረሻ ተከተሉ ማለት ነው። ስቴፕ ባይ ስቴፕ በነግራችኋለሁ ተረጋግጬ ማለት ነው። ተቸኩል ወሬዎቹ ጠፉብኛል ማለት ነው። መጀመሪያ ስለ ኮሜንት ነው። ስለ ኮሜንት መጀመሪያ ልንገራችሁ። አረ በማርያም በውጭ ዓለም የምትኖሩ እህቶቼ መቼም በአገር ውስጥ ያለ እንደዚህ ትግስቱን አይጨርስም። አረ በእግዚአብሔር ወላሂ እኔም ተከታይ ነኝ። ተገላገለች እሷ ለኔ ባደረገው ነበር እንጂ በቃ እኔም ነገ ተከታይ ነኝ። አረፈች፣ ተገላገለች፣ ደጋረገች። ለምን ቤተሰብ ለምን ይሄን ያህል ለምን እናንተ ህይወት ለምንድን ነው ይሄን ያህል ያስጠላችሁ? በቃ ለአንድ ለራሳችሁ መኖር አቅቷችሁ ለአንድ ለራሳችሁ እኮ መኖር ነው ያቃታችሁ። እሷ እኮ የራሷን ታጠፋችሁ እውነትም ራሷን አጥፍታት ሆነ የሷ ሞት ግን እሱን እነግራችኋለሁ በመጨረሻ ማለት ነው። እሷ እኮ ራሷን አጥፍታ ተሆነ እውነትም ራሷን አጥፍታ ተሆነ እድሜ ልኳን ሲኦል ነው የምትኖረው። እድሜ ልኳን ሲኦል ነው የምትኖረው። በዚች ምድርም ተቃጥላለች፣ በሰማይ ቤትም ትቃጠላለች። ስለዚህ በእግዚአብሔር እህቶቼ በውጭ ዓለም የምትኖሩ እንደው ሙስሊሞቹም በአላህ ይሆንባችሁ። በቃ እኔ እንጃ ያየሁት ኮሜንት በጣም ነው ትግስት። ለምን ትግስት ትጨርሳላችሁ? ችግር የባሰ ችግር ካለባችሁ ኑ ሚዲያኑና በቃ ቲክቶክ ላይ ስንት መልካም እህቶቻችን አሉ። ስንት መልካም የሆኑ ኢትዮጵያውያን አሉ። ችግራችሁን ተናገሩና አገር መግባት አገር የሚያስገባችሁ ችግር ካለ ወይ ወረቀት ተሌላችሁ እነሱ አስተባብረው ወደ ሀገር እንዲገቡ ያደርጓችኋል። አረ በእግዚአብሔር ትግስት አትጡ። ሀገራችሁ ገብታችሁ በቃ ኑሩ። በቃ የሰው ሀገር እኮ እንደዚህ ትግስታችሁን የሚያስጨርሰው ጭንቀቱ ብዙ ነገር አለ። የስራ ብዛት አለ። ተስራ ብዛት ጋር በሽታ ይመጣባችኋል። ሙቀት አለ። በብዙ ነገሮች አይምራችሁ ይጨናነቃል። ሰዎች ብራቸውን ያታልሉታል። በብዙ ነገር ትግስት ልጨርሱ ስላላችሁ ግን ይሄ ሁሉም አላፊ ነው። እናንተ ራሳችሁን የማጥፋት አንዳችም ነገር መብት የላችሁም። እዚች ምድር ያላችሁ እዚህ ምድር ያላችሁ ንዴትና ቃጠሎ ተመስገን ነው። ግን በሰማይ ቤት መቼ ነገር አርፋለሁ የዚህ ቀን አርፋለሁ የማትሉት እሳትና ቃጠሎ ነው የሚገጥማችሁ። አረ በእግዚአብሔር እና እህቶቼ በውጭ ዓለም የምትኖሩ ሀገር ውስጥ ያለ መቼም ተስፋ ይቆርጣል ብዬ እዚህን ያህል አላስብም ማለት ነው። እውነት የዚህን ያህል ተስፋ ቆርጣችሁ በቃ ኑ ሚዲያ ላይ ውጡ። በቃ ችግራችሁን ተራዱ። በቃ የሚረዳችሁ መልካም በቃ እኔ እንጃ ብቻ ምን ልበላችሁ። ወረቀት ታውካችሁ ወይ ቃማ ማሰራት አቅቷችሁ ከሆነ ይሄን ሚዲያ ውጡና በቃ ሚዲያ ስንቱ እየተረዳ አይደለ? በቃ ሀገር መግባት አለባችሁ፣ ሀገር ትገባላችሁ። እንኳን እናንተ እኮ አይደለም ማለት ነው። በውሸት አንዳንዱ ዝም ብሎ በውሸት እኔ ቸገረኝ ምናምን እያለ የሚረዳ ሰው አለ። ገባችሁ? ምንም ታይሸግረው። እናንተ ደግሞ ይሄን ያህል ተስፋ ቆርጣችሁ ህይወትን በቃ ማጥፋት ድረስ የምትደርሱ እህቶቼ ማለት ነው። ደው በመብርሃን ይሆንባችሁ። ዛሬ እመቤቴ ናት አስተሪዮ ማራን ክርስቲያኖች በመቤቴ ተስፋ አትቁረጡ። በቃ የምንም አይነት ተስፋ አትቁረጡ። በዚች ዓለም እያላችሁ እግዚአብሔር ስለሚወዳችሁ እናንተን ይፈትናችኋል። ያም በምንም በሆነ ነገር በቃ ሁሉም አላፊ ነው። ወንድም ብላችሁም በላው በቃ ደከማችሁም ታመማችሁ ሁሉም ይሄ አላፊ ነገር ነው። ነገ ሌላ ቀን ነው። ነገ አዲስ ህይወት ነው። እግዚአብሔር በምክንያት ህይወታችሁ እንደሚቀየር አታቁም። ተስፋ አትቁረጡ። በምንም አይነት ተስፋ አትቁረጡ። መጀመሪያ ወንድን አትመኑ። መጀመሪያ
ወንድን አትመኑ። አምናችሁም ደግሞ የተበላችሁ ያሳለፋችሁታላችሁ በምንም አይነት ተስፋ አትቁረጡ። እናንተ እኮ ነገ አዲስ ትኖራላችሁ ማለት ነው። ጥሩ ተስፈኛ ነው የምትሆኑት። እና ስለ እህታችሁ ሞት እንግዲህ እህቷ ያለችውን ነው እውነት የምነግራችሁ ማለት ነው። ገባችሁ? እህቷ ስትናገር ከአንድ ሰዓት በፊት 1 ሰዓት ላይ እኔ በቪዲዮ አውርተናል። ገባችሁ? በቪዲዮ አውርተናል። እናቴ ጋርም ደውላ በቪዲዮ አውርታለች። ከኔ ጋር ብዙ በቪዲዮ አውርተናል። ብዙ ውይይት ተወያይተን ነበር። የምንሰራውም ነገር አውርተናል 1 ሰዓት ላይ። ገባችሁ? 1 ሰዓት ላይ እንግዲህ ያሰው እህታችን ሞት ግራ አጋቢ ነው። እውነታው ማጋ እንደሆነ አይታወቅም። ገባችሁ? በምክንያት እንደሞተች አልታወቅም። በቃ በምክንያት ነው እህታችን የሞተችው አልታወቅም። እና 1 ሰዓት ላይ ብዙ የሚሰሩት አላማ አቅደው አብረው ስራ ሊሰሩ ፈልገው ተነጋግረው ጨርሰው እሺ፣ ከዛ 1 ሰዓት ቆይታ ምን ገደላት? አሁን ራሷን አጠፋይ ብላችሁ ነው የምታምኑት? እሺ ክሮሮስ ጠጥታ እሺ ቤተሰብ እና እሷ ክሮሮስ ጠጥታ ከዛ እንዴት ነው በገመድ ታንቃ መንጠልጠል የምትችለው? ሰውነቷ እኮ ይዝላል መቼም። እኔ ብዙ መድኃኒቶች ቀምሻለሁ ማለት ነው። ብዙ መድኃኒቶች ቀምሻለሁ። ገባችሁ? ምላሽ ነው የሚለው። ምላሽ ስለሚል ሰውነታችሁ ይዝላል። እኔ ብዙ መድኃኒቶች የአበሻ መድኃኒቶች ቀምሻለሁ እኔ ራሴን ለማጥፋት ማለት ነው። ባለማወቅ ማለት ነው። ራሴን ለማጥፋት ገባችሁ? ስለዚህ የዛን ሰዓት ምን እንደሚያደርገው ምላሽ ነው የሚለው። ሰውነት ይዝላል። አይደለም ገመድ ፈልጋ ልትታነቅ ማለት ነው። አይደለም ገመድ ፈልጋ ልትታነቅ። እህታችን አሁንም ፍትህ ይፈልጋታል ማለት ነው። እህታችን የሞተችበት ምክንያት እውነትም መልካም እናንተ መልካም ኢትዮጵያኖች ያው ቪዲዮውን ሼር በማድረግና ለእህታችን ፍትህ ያስፈልጋል ማለት ነው። ክሮሮስ ጠጥታ እንዴት ነው የምትታነቀው? እናንተ ስታስቡ በእናንተ በራሳችሁ ስታስቡ ማለት ነው። እንደገና ደግሞ ሴትይቱ እህትየዋ ያለች እህትየዋ ጓደኛሞች ቤት ነው የሚሰሩት። አንድ ቤት አይደለም ማማቾች የሚሰሩት ጓደኛ ቤት ነው የሚሰሩት ማለት ነው። ስለዚህ እህቷ መታ ተያት ለምን አላለችም? እህቷ መታ ለምን አላየቻትም? ሬሳዋን ማለት ነው። እንዴት እንዳጠፋች ለምን አላየቻትም? ጥቅልል አድርጋ እስከ ልብሷ ከነምኗ መቶ ፖሊስ ነው የወሰዳት። እህቷ ምንም እሷ እንዳሏት ታንቃ ሞተች ነው እንጂ ያሏት ያየችው ነገር የለም። በወሬ ብቻ ነው የሰማች ማለት ነው። እንደገና ደግሞ 100 ሺህ ሪያል እንዴት ተቀጣች? እሺ 100 ሺህ ሪያል እና 6 ወር እስራት እንዴት ተቀጣች? እስኪ እናንተ ፍረዱ። እሷ እህቴ ራሷን አታጠፋም ነው የምትለው እህትየዋ ማለት ነው። እህቷ አሁን ተስራ ቤት ወጣለች። ተጓደኛዋ ቤት ወጣ። ያው እንግዲህ ጃዛ ቤት ይሁን ጓደኞቹ ጋር ይሁን አይደን አላቅም። ተስራ ቦታዋ ለቃ ሄዳለች እህቷ ማለት ነው። እሺ ስለዚህ ይቺ ሟች እህታችን ፍትህ ያስፈልጋታል። የሀገሬ ልጆች እውነት በጣም ነው የሚያሳዝነው። እግዚአብሔር አምላክ ወላዲት አምላክ ወጥቶ ተመቅረት ተሰውራችሁ። እውነት ዛሬ ያመቷ ማርያም ናት። እመቤቴ ማርያም ያ አምላክ ናት። እውነት በቃኒ አላህ ወጥቶ መቅረት እኮ በጣም ከባድ ነው። በዛ ላይ እናት አባቶቻችሁ ምን አይነት ህይወት እንደሚኖሩ ታውቃላችሁ? እኔ እንጃ ብቻ ይከብዳል በጣም። ቢያንስ አንድ ሰው ሞተ በቃ ሞተ። ግን ቀሪ አቅመ ደካማ እናት አላችሁ፣ አባት አላችሁ። ተቤተሰቦቻችሁም የተከፋፋችሁ ልትኖሩ ይችላሉ። ተወላጅ ቤተሰቦቻችሁ የከፋችሁ ልትኖሩ ትችላላችሁ ተዚህ ውስጥ ማለት ነው። ነገር ግን እነሱንም ይቅር በሏቸው በቃ ወላጅ ናቸው። ያነ ማወቅ ነው። የድሮ ሰው ባለመማር ነው። እንደሆኑ ዘመን ሰው የተማሩ ቢሆኑ ለእናንተ ጥሩ ደረጃ ላይ እንደውሉና ጥሩ ቦታ እንድትደርሱ ነው የሚያስቡት። ያልሆነ ነገር አያስቡም ነበር። ገባችሁ? እናንተን አገር ገብታችሁ ቶሎ ህይወታችሁ ተቀየው ወይ አግብታችሁ ወይ ልጅ ወልዳችሁ እንድትኖሩ ይፈልጉ ነበር። ግን የድሮ ሰዎች አያስቡም ያንን። ገባችሁ? እኔ ራሱ እንዳትመጪ ወደ ሀገር እንዳትመጪ፣ እኔ እኮ አሞኛል ወንድሜ፣ እንደዚህ አይነት በሽታ ይዞኝ አሞኛል፣ በሙቀት ሰዓት በጣም ነው የምጎዳው፣ መስራት አልቻልኩም ስለው እንግዲህ ነይና የራስሽ ጉዳይ ቅመሽው ነው ያለኝ። የራስሽ ጉዳይ ቅመሽው ነይና መጣሁኝ። እኔ በራሴ ጉልበት ማንም አያኖረኝም። ይሄው እየኖርኩ ነው፣ ለራሴ ህይወት እየኖርኩ ነው።
ብር ኖሮኝ አይደለም የገባሁት። ብር ኖሮኝ አይደለም የገባሁት፣ ግን ቆርጬ ነው የገባሁት። አሞኛል፣ ለሀገሬ ላይ ገብቼ ያገኘሁትን ስራ ሰርቼ መኖር አለብኝ ብዬ ነው የገባሁት። ገባችሁ? ስለዚህ ብዙ ተስፋ አትቁረጡ። ሀገራችሁ ላይ እኮ በ50 ሺህ ብርም በ100 ሺህ ብርም ጀምራችሁ መስራት ትችላላችሁ። ከምሬ ነው። በ50 ሺህ በ100 ሺህ ብርም ጀምራችሁ አሁን ለምሳሌ ውሃ ማከፋፈል በ50 ሺህ ብር በ100 ሺህ ብር ጀምራችሁ ውሃ ተማከፋፈል ትጀምራላችሁ። ቢያንስ የውሃ ማከፋፈል መሸጥ አንድ ቦታ ሆናችሁ ቢያንስ የዕለት ጉሮሯችሁን ይዘጋል። ተስፋ አያስቆርጣችሁም ማለት ነው። ተስፋ አያስቆርጣችሁም እህቶቼ፣ እውነት በእግዚአብሔር እኔ እንጃ ብቻ። አረ እኔ ለእናቴ ብዬ ነው እዚህ የተቀመጥኩት። በቃ ብዙ ኮሜንት ነው ለበስ እህታችን ምክንያት የዚች እህታችን ሞት መንስኤዋ አልታወቀም። በቃ መንስኤዋ የእህታችን ሞት በምክንያት ነው የሞተችው። ጓደኛዋ ነው እንደዚህ ነው። ውሸት እውነታ የለም። እውነታ የሞተችበት መንስኤ እውነታ የለም። በባለፈው አንድ ተዱባይ ሄዳ እንትን ላይ ስለሞተችው እሷ ተወንድ ጋር ተጓደኛዋ ጋር ተጣልተው ምናምን ብለው በዛ አማኛዋ እነዚህም ደግሞ ምን አሉ መሰላችሁ? ተጓደኛዋ ታወራ ነበር ተዛ ተጣልተው ምናምን ውሸት። ያንን ስለሰሙ አሁንም እነዚህ መተረክ ያዙ ማለት ነው። እግዚአብሔር አምላክ አምላክ ወላዲተ አምላክ የእህታችንን የሞተችበትን መንስኤ ፍትህ ያድርግላት ፈጣሪ ማለት ነው። እኔ ሌላ ምንም ማለት እናንተ በያላችሁበት ዓለም ዳርቻ ሁሉ እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር ልቦናችሁን ሁሉ ጥሩ ልቦና፣ ተስፈኛ ልቦና ያላችሁ ሆኑ። በቃ ተስፈኛ ያላችሁ ነገ እኮ ሌላ ህይወት ነው እንዴ? ለምንድነው እኔ ዛሬ ትግስት የማጣው? እኔ እኮ ነገ ሌላ ህይወት ነው የምኖረው፣ አዲስ ህይወት ነው የምኖረው። በቃ ደስ ብሎኝ እኮ እኔ አገሬ ገብቼ እንደማንኛውም ሰው በቃ እኖራለሁ ብላችሁ ትኖራላችሁ። በቃ ማለት ነው። ተስፋ አትቆርጡ። እንደዛ አይነት ልብ እግዚአብሔር ይስጣችሁ። እግዚአብሔር ማምላክ ወላዲተ አምላክ መልካም ልብና ጥሩ ልብ ትስጣችሁ። ሁላችሁም የተከታተላችሁኝ ከልብ አድርጌ ነው የማመሰግነው። ለእህታችን ሞት በጣም አዝናለሁ።